ዓለም በዚህ ሰዓት በአንድ ጉዳይ ላይ ትኩረቱን አድርጓል። የትራምፕ ማፈግፈግ ብዙዎችን እንዴት አስብሏል። ከጦርነቱ ቀን አንስቶ በዛቻ ተጸምደው የነበሩት ትራምፕ ድንገት ያሳዩት መቀዛቀዝ ከበስተጀርባው ምን ይዞ ይሆን? የትራምፕ ውሳኔን ማራዘምና የኢራን ውድቅ ማድረግ ነገሩን አጥዞታል። አሜሪካ ለዜጎቿ ከባድ ማስጠንቀቂያን ሰጥታለች። የኢራን አደገኛ የበቀል እርምጃ። ከትላንት በስቲያ ትራምፕ የሰላም ፍላጎት የለውም ያለችው ኢራን ዛሬ የተገላቢጦሽ መሆኗ ነገሩን ግራ አጋቢ አድርጎታል። ትኩሳቱ እንዲሁ የሚበርድ አይመስልም። ትራምፕ ማስጠንቀቂያ በሰጡበት ቅጽበት ለምን አፈገፈጉ? ነገሮች በቅጽበት የመቀየራቸው ምክንያት ምንድነው? የኢራን ዛቻ አሜሪካን አስፈርቷት ይሆን? ጦርነቱን ማን አሸነፈው? ትራምፕ ስለ ኢራን ሲናገሩ እስካሁን ጦርነቱን የተጋፈጠች በመቆየቷ ያደንቋታል። እናም ውሎ ባደረ ቁጥር ኢራን እጅ ትሰጣለች ተብሎ ቢጠበቅም ኢራን ግን ላፍታ ሳታመነታ ከባባድ የሚባሉ ጥቃቶችን በእስራኤልና በአሜሪካ ላይ እየሰነዘረች ቀጥላለች። መረጃውን በስፋት የምንመለከት ይሆናል። ሰላምና ጤና በያላችሁበት ሁሉ ይብዛላችሁ። ወደ ዝርዝር ጉዳዮቻችን እናመራለን። አብራችሁን ቆዩ። የትራምፕ እጅ መስጠት አሁን ላይ በእጅጉ እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኤነርጂ ተቋማት ላይ ለመፈጸም ያቀዱትን ጥቃት መሰረዛቸው ተሰምቷል። ትራምፕ ለምን እዚህ ውሳኔ ላይ እንደደረሱ በግልጽ አልተናገሩም። የፖለቲካ ተንታኞች ግን አሜሪካ የኢራንን የኤነርጂ ተቋማትን ብታጠቃ በምላሹ ኢራንም ተመሳሳይ የአጸፋ እርምጃ ልትወስድ ትችላለች በሚል ስጋት እንደሆነም እየገለጹ ነው። የትራምፕ ማፈግፈግ በኢራናውያን ዘንድ በስፋት እየተነገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት የሰጡትን የ48 ሰዓታት ማስጠንቀቂያ ማራዘማቸውን ተከትሎ በኢራን በኩል አፈገፈጉ በሚል እየተዘበተባቸው ነው። ትራምፕ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም ያስቀመጡትን የ48 ሰዓታት የጊዜ ገደብ ወደ 5 ቀን አራዝመውታል። ትራምፕ ጊዜ ገደቡን ያራዘሙት በመካከለኛው ምስራቅ ግጭት ከኢራን ጋር ሙሉ በሙሉና አጠቃላይ መፍትሄ መድረስን በተመለከተ ውጤታማ ውይይቶች ማድረጋቸውን በመግለጽ ነው። ይሁን እንጂ የኢራኑ ፋርስ ዜና ወኪል ባለስልጣናትን ጠቅሶ ከትራምፕ ጋር ቀጥተኛም ሆነ ቀጥተኛ ያልሆነ ግንኙነት የለም ሲል አስተባብሏል። ባለስልጣናቱ የኢራን አጸፋ ምላሽ በምዕራብ እስያ የሚገኙ የኃይል ማመንጫዎችን ጭምር የሚያወድም መሆኑን ሲረዱ ትራምፕ አፈግፍገዋል ብለዋል። አሜሪካና ኢራን በእስራኤል ላይ በአጭር ጊዜ የመንግስት ለውጥ ለማምጣት የጀመሩት ጥቃት እንደተገመተው አልተሳካም። ጠቅላይ መሪዋን ጨምሮ በርካታ ቁልፍ አመራሮቿን ያጣችው ኢራን እጅ ላለመስጠት ከሚሳኤል ጥቃት እስከ ባህር መስመር መዘጋት የአጸፋ እርምጃ መውሰዷን ቀጥላለች። አራተኛ ሳምንቱን ያስቆጠረው ጦርነት ከመካከለኛው ምስራቅ አልፎ መላው ዓለምን በከፍተኛ ደረጃ እያናጋ ነው። አሜሪካና እስራኤል ኢራን ላይ ጥቃት የከፈቱበትን የመንግስት ለውጥና የኒውክሌር ኃይል አቅም ማሳጣት ዓላማ በጦርነት ያሳካሉ ወይም ወደ ድርድር ይመለሳል የሚለው ጉዳይ እጅግ አነጋጋሪ ሆኗል። ኢራን ከአሜሪካ ጋር ለመነጋገር ፍላጎት የለኝም ስትል በግልጽ ተናግራለች። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ የትራምፕን የድርድር ጥያቄ ውድቅ አድርገዋል። ጦርነቱን ሳያስቡበት ስለገቡ መውጫ አጥተዋል። 48 ሰዓታቱንም የሰረዙት ለዛ ነው እንጂ እኛ ለድርድር አልተቀመጥንም ብለዋል። የኢራኑ ከፍተኛ ዲፕሎማትና የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ከአሜሪካ ጋር ለመደራደር ምንም አይነት ፍላጎት የላትም በማለት በግልጽ አስታውቀዋል። የዎል ስትሪት ጆርናል እንደዘገበው ሚኒስትር አራግቺ ከአሜሪካ ጋር የሰላም ንግግር ስለመጀመሩ የሚወሩትን መረጃዎች ውድቅ አድርገዋል። የኢራን ጠንካራ አቋም የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ውጤታማ ውይይቶችን እያደረግን ነው ካሉ በኋላ ነው። አባስ አራግቺ ግን ይህንን አስተባብለው በኢራን በኩል ምንም አይነት የድርድር ፍላጎት እንደሌለ አስገንዝበዋል። ትራምፕ ከኢራን ጋር የተደረጉ ንግግሮች ተስፋ ሰጪ በመሆናቸው በኢራን የኤነርጂ ተቋማት ላይ ሊፈጽም የነበረውን የአየር ድብደባ ለ5 ቀናት ማራዘማቸውን ገልጸው ነበር። ይህንንም ተከትሎ የዓለም የነዳጅ ዋጋ ከ$114 ወደ $97 ዝቅ ብሏል። ምንም እንኳን ትራምፕ የሰላም ንግግር መጀመሩን ቢያበስሩም የኢራን ውጭ ጉዳይ ሚኒስትር ግን ይፋዊ ተቃውሟቸውን በማሰማት ለድርድር ዝግጁ እንዳልሆኑ በድጋሚ አረጋግጠዋል። ይህ በእንዲህ እንዳለም አባስ አራግቺ በአገዛዝ ውስጥ ጠንካራና የማይበገሩ
ተደራዳሪ በመሆናቸው ይታወቃሉ። የእሳቸው የአቋም በቀጣይ በቀጠናው ባለው የደህንነት ሁኔታ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የፖለቲካ ተንታኞች እየተከታተሉት ይገኛሉ። እናም አሜሪካ ከኢራን ጋር ያለውን ውጥረት መባባስ ተከትሎ በዓለም ዙሪያ ለሚገኙ ዜጎቿ የጉዞ ማስጠንቀቂያን ሰጥታለች። የአሜሪካ የውጭ ጉዳይ ሚኒስቴር እሁድ ዕለት በዓለም ዙሪያ ለሚገኙ የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ የሚያሳስብ የጉዞ ማስጠንቀቂያን አውጥተዋል። ሚኒስተሩ አልፎ አልፎ የአየር ክልሎች ሊዘጉና የጉዞ መስተጓጎል ሊያጋጥም እንደሚችል በመጠቆም በውጭ ሀገር የሚገኙ አሜሪካውያን በአቅራቢያቸው በሚገኝ የዩኤስኤ ኤምባሲ ወይም ቆንስላ የሚወጡ የደህንነት መረጃዎችን እንዲከታተሉ አሳስበዋል። የውጭ ጉዳይ ሚኒስተሩ ባወጣው መግለጫ ሚኒስተሩ በዓለም ዙሪያ በተለይም በመካከለኛው ምስራቅ የሚገኙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ ይመክራል። በውጭ ሀገር የሚገኙ ዜጎች በአቅራቢያቸው በሚገኝ የአሜሪካ ኤምባሲ ወይም ቆንስላ የሚወጡ የደህንነት ማስጠንቀቂያዎችን መከተል ይኖርባቸዋል። አልፎ አልፎ የሚከሰቱ የአየር መዘጋቶችም የጉዞ መስተጓጎል ሊያስከትሉ ይችላሉም ብለዋል። መግለጫው አክሎም ከመካከለኛው ምስራቅ ውጭ ያሉ የአሜሪካ ዲፕሎማሲያዊ ተቋማት ኢላማ ሊያደርጉ እንደሚችሉና ኢራንን የሚደግፉ ቡድኖች በዓለም ዙሪያ ያሉ የአሜሪካ ጥቅሞችን ወይም ከአሜሪካውያን ጋር ግንኙነት ያላቸው ስፍራዎችን ጥቃት ሊሰነዘርባቸው እንደሚችሉም አስጠንቅቀዋል። የጉዞ ማስጠንቀቂያ የወጣው የአሜሪካው የገንዘብ ሚኒስተር ስኮት ቤንሰንት ጦርነቱ በቅርብ ላይ ቆም እንደሚችል ፍንጭ ከሰጡ በኋላ ነው። ሚኒስተሩ በኤንቢሲ ላይ ቀርበው እንደተናገሩት አሜሪካ ይህንን ጦርነት በገንዘብ ለመደገፍ የሚያስችል በቂ ሀብት አላት። አንዳንዴ ውጥረትን ለማርገብ ሲባል ሁኔታዎችን ማባባስ ያስፈልጋል ሲሉም ተናግረዋል። ከዚህ ዕለት ቀደም ብሎም ፕሬዝዳንት ትራምፕ ለኢራን መሪዎች የመጨረሻ ማስጠንቀቂያ የሰጡ ሲሆን በ48 ሰዓታት ውስጥ የሆርሙዝ ሰርጥን ካልከፈቱ የአሜሪካ ጦር በኢራን የኃይል ማመንጫዎች ላይ ጥቃት በመሰንዘር ከትልቁ ጀምሮ ሁሉንም እንደሚያወድም አስታውቀው ነበር። ነገር ግን ሀሳባቸውን አሁን ላይ መቀየራቸው የበርካቶች መነጋገሪያ እንዲሆኑ አድርጓቸዋል። የጉዳይ እንዴት ይጠናቀቅ ይሆን? አሜሪካ፣ ኢራን ወይስ እስራኤል የሚያሸንፉት? ይህንን የምናየው ይሆናል። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን